የዝና ሰዎች በመጨረሻ አበቃላቸው። ብሩኬና መድብል ወደ ቤት ሰተት ብለው ሲመጡ ብሩኬ ደግሞ ደብቆ የነበረውን ትልቅ ፋይል ለመድብል ሰጠው። መድብል ፋይሉን ከተቀበለ በኋላ እዛ ለሚሰቃዩትና መከራ ለሚያዩት ሰዎች እንደሚደርሱላቸውና ተጋፍጠው መጨረሻ ላይ ገደል እንደሚያስገቧቸው ቃል ተግባቡ። ሞገስ ያልጠበቀውና ከባድ አደጋ ደረሰበት። የዝና ሰዎች ብሩኬን አቅፈውና ገድፈው ይዘው ሲወጡ መድብልና ባልንጀራው እንዲሁም ደግሞ ሞገስ በጣም በፍራቻ ውስጥ ተውጦ አናቱን በጥይት ሲሉት ሄዶ ድፍት አለ። የመድብልም ጀግናውና አንበሳው ጓደኛው በመጨረሻ አንተ ብሩኬን ይዘህ አምልጥ፣ አንተ ሂድ ሞገስን ለኔቶ እያለ ሞገስ ከወደቀበት ቦታ ላይ ለማንሳት ሞከረ። የመድብል ጓደኛ እንግዲህ እጅግ በጣም ጀግንነትና ብቃትን የተዋጣለት ሰው ነው። በካራቴ፣ በእርግጫ፣ በቦክስ፣ በጥፊ እያለ መከራና ስቃያቸውን ሲያበላቸው ነበር። ሰላም ሰላም፣ ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። ብሩኬ በመጨረሻ ከገባበትና ካለበት ወጥመድ ጀግናና አንበሳው መድብል አውጥቶት የእናቴ ልጅ ወንድሜ አንዱና ብቸኛው ወንድሜን አገኘሁ እያለ በደስታ ተሞላ። መድብልም ብሩኬን እቅፍ አድርጎ የኔ ወንድም ደርሽልሃለሁ አለና ሞገስ እያለ ሲጠራ ሞገስም ካለበት እየሮጠ መጣና መድብል የመድብልንና የጓደኛውን ጀግንነት በፍጹም አለማድነቅ አይቻልም። ኤፍራታና ማህሌት አሁንም በፍራቻና በመንቀጥቀጥ ላይ እንዳሉ ይገኛሉ። ማህሌትም ደግሞ በመጨረሻ ምን ብትል ጥሩ ነው ኤፍራታ ከዚህ አካባቢና ከተማ ለተወሰነ ጊዜ መራቅ አለብሽ። መድብል እንደሆነ ከያዘሽም አይለቅሽም። ሞገስም ቢሆን በነፍስሽ ላይ ነው የሚያጠፋሽ። ስለዚህ እውነቱን ስነግርሽ ራቅ በይ ብላ አለቻት። ኤፍራታም ደግሞ ስራዬን ትቼ ወዴት አባቴ ነው የምሄደው? በፍጹም ላደርገው አልችልም ብላ ተናገረች። ምሳሌ አባቴ አይመጣም እንዴ? ቅድስትዬ ነው እየዋሻችሁኝ ነው እያለች ከባድ ጥያቄ ጠየቀች። ምሳሌ ሲበዛ አባቷን በጉጉት እየጠበቀች ቤቱን እናስተካከል፣ ሶፋውን እናስተካከል፣ አበባም አልገዛሽም እንዴ? ምን ሆነሻል? እያለች ቅድስቴ እንግዲህ በጣም በጭንቀት ላይ ሆና ምሳሌዬ አንድ ማወቅ ያለብሽ ነገር አባዬ እያልሽ ራሴን አታዙሪኝ። አባትሽ እኮ አሁን የሚመጣው ደልቶት ተመችቶት አይደለም፣ ስታዩ መደንገጥ የለብሽም እያለች አለቻት። ቤቱን ሳይሆን እኮ የሚያየው ደግሞ አንቺን ነው። ስለዚህ አባትሽ በህይወት እንዲመጣ መጸለይ ያለብሽ እያለች አለቻት። የኤፍራታና የማህሌት ፍራቻ በጣም የሚገርም ነገር ነው። ዝና ደግሞ አንዲት ልጅ አግቶ እያሰቃየ ይገኛል። ከቤተሰቦችሽ ይሄን ያህል ብር አምጪ፣ ይሄን ያህል ብር አምጪ እያለ አፈር ደም እያስበላትና እያሰቃያት ይገኛል። እሱም ደግሞ እንዴት ብዬ ነው ማመጣው? ከብት ንብረታቸውን ሽጠው እኔን አረብ ሀገር እንትን ብለው ሊያመጡኝ፣ አንተ ግን በእንደዚህ አይነት መንገድ እነሱ ማሰቃየት ተገቢ ነው እንዴ ብላ ስትል፣ ከዛ አረባክሽ ገና ፈርድም ነው ማስበላሽ፣ እኔ ዝና ገና ብዙ ነገር ይቀርሻል፣ ስለዚህ የማዝሽን ብቻ ነው ማድረግ ያለብሽ ብሎ ተናገረ። እሷም ደግሞ በጣም ፈርታ እየተንቀጠቀጠች የምትገባበት ሁሉ ግራ ገብቷት እባክህ እኔ ቤተሰቦች ችጋራም ናቸው፣ ከየትም ገንዘብ ላገኝ አልችልም፣ ልቀቀኝ እያለች ደምን ባያነባች ትገኛለች። ዝናም እሷን ይዞ እያሰቃያትና መከራ እያበላት ይገኛል። መድብል አንተ ምንም ቢሆን አትጨነቅ፣ ቀጥ ብለህ ሞገስን ዝም ብለህ ይዘግድ፣ እኔ ከኋላ ከተልሃለሁ እያለ አለ። ብሩኬ
ራሱን ከዛ ቦታ ላይ ነፃ ለማውጣት በታሰረው ሰንሰለት ለመፍታት እየታገለ ነበር። ሆኖም ግን በፍጹም ስለተዳከመና መንቀሳቀስ ስላልቻለ ከዛ ቦታ ላይ የሚያድነውና የሚያወጣው ሰው ጫጫታ ሲሰማ ራሱን በሐሴት ሞላት። ያለፈ ትውስታዎችንም እያመጣ መናደድና መቃጠል ጀመረ። ለልጁ ለማሳከም ዋጋና መስዋዕትነት ሲከፍል የነበረው ከመድብል ሰውዬ ጋር እንደሆነ ነፃ ሊያወጣው የካሌብ ሞሴሳ ሰዎችን ገንዘብ ብሩኬ እንዲወስድ ያደረገው እሱ መሆኑን እያንዳንዱ የነበሩትን ምስጢሮች ዘግዝኮ ለመድብል ነገረው። መድብልም ከሚባለው በላይ እጅጉን በጣም አዘነ። መጨረሻ ላይ እንግዲህ አንተ ሳላውቅህ ብዙ ነገር አድርገህልኛል፣ በጣም ትለያለህ እያለ ማመሰጋገን ጀመረ ማለት ነው። መድብል እጅጉን በጣም ደስ ብሎታል። ወንድሙን በህይወት ስላገኘው ከሚባለው በላይ በደስታ አበደ ማለት ነው። ብሩኬ እንግዲህ ካለበት ቦታ ላይ እንደምንም ብሎ እጁን እያነሳ እየገተተ ከዛ ቦታ ካወጣው በኋላ ሞገስን ፊት ለፊት የወደቀው ሰውዬ ሽጉጡን አንስቶ ኩላሊቱን ሲያፈርጠው ሆዱ ድፍት አለ። የመድብል ባልንጀራ ደግሞ ከሞገስ ጋር መከራውን እያየ ይገኛል ማለት ነው። ሉላ በሀዘን አበደች። ሞገስ የዝናን ሰዎች አሸንፎልኝ ይመጣል፣ ብሩኬን ያመጣዋል እያለች በጉጉት ስትጠብቅ የነበረው ሉላ ሞገስ ግን በጥይት ደፍተውት መሆኑን ስታውቅ ሉላም ራሷን መቆጣጠር አቅቷት ከባድ ችግር ውስጥ እንደገባች ያሳያል ማለት ነው። እንግዲህ የሞገስ መጨረሻ ምን ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። መድብል እጅጉን በጣም ደስ ብሎታል። ምሳሌም አባቷን በጉጉት ስትጠብቅ የነበረችው ዛሬ ላይ አባቷ እንደዚህ ሆኖ ሲመጣ ከባድ ችግር ውስጥ መግባቷ ይታወቃል። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጎ ሰላም አለይኩም ወራህመቱላሂ